ምዬ ሲጃራ ተጫለሽ እንዴ? ሲጃራ ተጫለሽ አንቺ ምንድነው ድምጽሽን? ምዬ እንዴ ከስፒከር ወጥተሽ ልታንቂ ነው እንዴ? ነይ ነቂን እንዴ። ማን ልበል? የኔ እናት ተልከሽ ነው? እኔ ጋር ነይ ግቢ እስቲ ነይ። ሄሎ ሄሎ፣ አተ ተረጋጋ እንጂ ጎቤው፣ ተረጋጊ እንጂ አንቺ ቅንድብሽን በህል መመርመሪያ ቀንድቦ ደግሞ አንቺ ላኩብኝ። ነይ ግቢ እስቲ ነይ። ደስ ትላለች ግን ደስ የሚል ነገር አላት። ነይ ቁጭ። ዘንድሮ ተረጋግጠን አለቅን እኮ ግን እንዳለ ዘፈኑ ረግጠሃለው ነው። ከስሬ ነህ ነው በቃ። እንዴ ምን ተልከሽ ነው? ነፍጭለሽ ነው እንዴ? ይህ አሁን ከየትኛው የራፕ ሙዚቃ ስር ነው የሚመደበው? ራፕ ተፈርሾ ምናምን እንበለው ያንቺን ለብቻ ይሁን። ለነገሩ ስታድጊ ማስታወሻ ይሆንሻል። ወዴት ከዚህ በላይ ነው? ሰው እንዴት በትክክል ይሳሳታል? አሁንም ነግርሻለሁ፣ በጣም እምቅ ችሎታ አለሽ። እባክሽን አመቂ። ድምፅሽ በጣም አሪፍ ነው። ለምን ኳስ ምናምን አትሞክሪም? ኳስ ነገር በተረፈ የዘንድሮ የ2025 የኤስኤፍኤን ዓመታዊ የእግር ኳስ ጨዋታ እኛ ባለንበት በኖር ማን ልበል? የኔ እናት ተልከሽ ነው? እኔ ጋር ነይ ግቢ እስቲ ነይ። ሄሎ ሄሎ፣ አተ ተረጋጋ እንጂ ጎቤው፣ ተረጋጊ እንጂ አንቺ ቅንድብሽን በህል መመርመሪያ ቀንድቦ ደግሞ አንቺ ላኩብኝ። ነይ ግቢ እስቲ ነይ። ደስ ትላለች ግን ደስ የሚል ነገር አላት። ነይ ቁጭ። ዘንድሮ ተረጋግጠን አለቅን እኮ ግን እንዳለ ዘፈኑ ረግጠሃለው ነው። ከስሬ ነህ ነው በቃ። እንዴ ምን ተልከሽ ነው? ነፍጭለሽ ነው እንዴ? ይህ አሁን ከየትኛው የራፕ ሙዚቃ ስር ነው የሚመደበው? ራፕ ተፈርሾ ምናምን እንበለው ያንቺን ለብቻ ይሁን። ለነገሩ ስታድጊ ማስታወሻ ይሆንሻል። ወዴት ከዚህ በላይ ነው? ሰው እንዴት በትክክል ይሳሳታል? አሁንም ነግርሻለሁ፣ በጣም እምቅ ችሎታ አለሽ። እባክሽን አመቂ። ድምፅሽ በጣም አሪፍ ነው። ለምን ኳስ ምናምን አትሞክሪም? ኳስ ነገር በተረፈ የዘንድሮ የ2025 የኤስኤፍኤን ዓመታዊ የእግር ኳስ ጨዋታ እኛ ባለንበት በኖር ይው ስሜታዊ ላለመሆን ሞክራለሁ። አታ መቼ ማንታው የልቤን ዶክተር መረረኝ ካላንቺ መኖር ደስ ሲል ፍቅረኛሞች ያ ትንሽ እሷ ነች እንጂ አፍንጫዋ ይሁን ዳውንሎድ አድርጎ ስላላለቀ ነው። 13 ላይ ነው የቆመው። በቃሊት ልሰቀልል ከዚህ ያለም ነፍሴ ላድርጋት ግን አንተ መጀመሪያ ከእንቅልፍ ንቃይ ነው ጌታ። ሁሉም ይደርሳል። ዋናው ጤንነት ነው። የትም አትሄድም ልጅቷ። ሳያት ምትሄድም አይነት አይደለችም። ጥበብን ዛሬ ገና ሰው ሲጠራ ሰማሁኝ። ያው ካንተ እኔ ጥበብ ጠራችን ሲባል ነው የማውቀው እንጂ ጥበብን ጠራዋት ሲባል አላውቅም። ምንድነው? ምን መስማት አይችሉም ብለህ ነው? ደግነቱን የአማርኛ አልሰማም ግን ምንድን ነው ያሰብኩ የኔ ጌታ? ምንድነው? የኔ ፖፕ ስሞክ ማን ነው? ፖፖ ሳይ ስሞክ በቃ ፖፕ ስሞክ። መጀመሪያ ሁለታችሁንም ጸጉራችሁ እንደዚህ ሆኖ ልክ አንተ ስትዘፍንላት ብድግ ብዬ እቃወማለሁ ልብስ ኖ ተው ሄኖክ ወንድ ነው አሉ። ሹርባ እንደዚህ ሹርቤ ናነና ካንቺ ጋር ስንቱን አይተናል። አዲስ ጎጆ ወጪ ናችሁ። ኦኬ ምናልባት ብር አስፈልጓችሁ ሊሆን ይችላል። ግን እኔ መስፈን ሳይጠበቅባችሁ በቤታችሁ ቁጭ ብላችሁ በኦንላይን ገንዘብ የምትሰሩበትን አንድ ድርጅት ላስተዋውቃችሁ። ኦንላይን ላይ ስራ መስራት የምትፈልጉ ሰዎች በቤታችሁ ቁጭ ብላችሁ ምንም ሁኔታ ሳይገድባችሁ የምትሰሩት ፎሬክስ ትሬዲንግ የሚባል ስራ ላስተዋውቃችሁ። ይህንን ስራ ለመስራት በእውቀት የተደገፈ ስልጠና፣ ስልክና ኢንተርኔት ብቻ ነው የሚያስፈልገው። ስልክና ኢንተርኔቱ የእናንተ ድርሻ ሲሆን ስልጠናውን ደግሞ ብርታት ፎሬክስ ላይ መውሰድ ትችላላችሁ። ብርታት ፎሬክስ ከዚህ በፊት በ3 ዙር 900 ተማሪዎችን ያሰለጠነ ሲሆን አሁን ደግሞ 4ኛ ዙር ለማስተማር ምዝገባ ላይ ናቸው። እናንተም ለመመዝገብ ፍላጎቱ ካላችሁ ይህንን ብርታት ፎሬክስ ቴሌግራም ቻናል ፒን የተደረገውን ቪዲዮ ተመልከቱ። ከዛ በፊት ግን ፎሬክስ ራሱ ምንድነው ለምትሉ እዛው ቪዲዮ ላይ ስለ ፎሬክስ በደንብ ማብራሪያ የተሰጠ ሲሆን በዚህ ሳምንት ደግሞ እስከ መስከረም 17 ለምትመዘገቡ ልዩ ዲስካውንት እንዳላቸው ማሳወቀዋል። በተረፈ መልካም የሥራ ዘመን ስሩት እናንተ። የዛሬው ደግሞ ጫን ያለ ነው በእድሜም በምንም ሰላም መጎዳቴ አውልቄ ጠፋብኝ የጣት ቀለበቴ። እንዴት ነው ማዘርዬ? ቆንጆ አድርገውታል አይደል እንዴ? ቆንጆ አድርገሽዋል።
አርጋችሁታል ያሻል የሙዚቃ ኢንዱስትሪውን ሰቀሉት እኮ አይደል? ማዘር ቆይ እቺን እየጠጡ ይጠብቁኝ። ይሄ በረኪና ቆይ እቺን እየጠጡ ይጠብቁኝ። ወይ አምላኬ ዛሬ እርግማኑ ሊደፋኝ ነው። እግሬ ላይ ወድቆ ሲለምነኝ ያንቺ ነኝ ብሎ ሲምልልኝ ወጥቶ የሚቀር መሰለኝ። ይህ ዘፈን መግቢያ ርዕሱ ላይ እንዳሳብ ነው ማዘርዬ። ማን ነው እናታችን እና መግቢያ ርዕሱ ላይ እንዳሳብ ከላይ እንደዚህ ልክ ዘፈኗ ስትጀምር አካባቢ ኑሮ ለመረረው እና አይጥ ላስቸገረው የሚል ትልቅ የሆነ ባነር ነገር እዚህ ቁጭ ብዬ ሰቻውት ደግ አደረጉ። ለነገሩ እንኳን ዘፈኑት። እሺ የዱለት አያጡም። ቢያንስ ማን ዘፍኖ ማን ይቀራል? ሲጀመር ምን ሆነ? ያበደ ነው ማለት ይሄን ዘፈን ብሎ የሚሰማ ላይ መለስ ሄዶን ጥሎ የሰው ወሬ ከሱ ለየኝ። ከዚህ ዘፈንማ ቲቪ ላይ ግብር ዕዳ አይደለም የሚለው ዘፈን በምን ጣዕሙ ማዘር አይተውታል? ቀይ ልክለታል። ማን ነው ያዩታል? አንድ ቀን ግን የሆነ የተደበቀ ችሎታ እንዳሉት ያስታውቃሉ። ማዘር የሆነ የተደበቀ ችሎታ አሉት ማለት የሆነ ተደብቆ እዛው ቢቀር ምናምን የሚያስብ የሆነ ችሎታ አሉት፣ ድብቅ ችሎታ። ለወሬኛ ዳግም አልተኛ። አይ ኖርማሊ ራሱ ግን በቂ እንቅልፍ ታገኛለሽ ማለት ይሄ ለወሬ አልተኛ ምናምን ካሉት ውጪ በቂ እንቅልፍ ያገኛሉ? ሄሎ መቄዶንያ አፈጠጡብኝ። ለመጎብኘት ለሚመጡት ወጣት ናቸው። መጣች ምዬ ሲጃራ ትጠጫለሽ እንዴ? ሲጃራ ትጠጫለሽ አንቺ? ምንድን ነው ድምፅሽን? ምዬ እንዴ ከስፒከር ወጥተሽ ልታንቂን ነው እንዴ? ነይ ነቂን እንዴ! የዛሬ የክብር ተመዝጋቢ ቢዮንሴ ፍሮም አሊባባ ነይ። ምን አንጥፎሽ ሄዶ ነው? ምን ተነሽ እንጂ እኔና ታጸዳሽው እኮ መሬቱ። ይሄ ማምልጦ ነው፣ ተለቆ አይደለም፣ አምልጦ ነው። አንድ ሙሉ ዘፈን አታወጡም? ሙሉ ዘፈን ማለት አንድ ደህና ዘፈን አታወጡም? ምን ሙሉ ዘፈን? ይሄማ ምን ፒኪኒ ነው? እንደ ፒኪኒ ዘፈን ነው። እንደ የዘፈን ፒኪኒ። እርግጥ ዘፈኑ እኮ ጥሩ ፓርትም አለው። በርትተሽ ደከመኝ ሰለቸኝ ሳቲ በርቺ ሚሉሽን ብለው ካርጋቸው ሄኖክ ቤት የሚለውን ዩቲዩብ ቻናል ላይ ሰብስክራይብ ማድረግ እንዳትረሱ። በተረፈታችን ማስቀምጥላችሁ የራሴን አካውንት ፎሎ አድርጉልኝ። ፒስ ይመቻችሁ። እሺ አብለን ተወልደን ለብለን ኖረናል በመልክም በቀለም የጻንሰን እኮ ደስ ይላል ነው ሁሌ መቻል በህይወት ያልሸነፍ ትልቅ ነህ እንዴ? ናችሁ አሪፍ ነው በጣም ሀሳቡ የሙዚቃው። እኔ እነ ጥሩምቤን የከፈትኩ ስለመሰለኝ ነው። ለዛ ነው የኢትዮጵያ ልጆች ላይ ትለቁትም ነበር። ጸዴ ነው በጣም። እስከዛሬ የሰራሁትን ኃጢአት ቆጥረህ በዚህ ልትቀጣይ ነው? አሪፍ ነው በጣም አሪፍ ነው የሰራችሁት። አለባበሳችሁም ደስ ይላል፣ ዳንሳችሁም ደስ ይላል። ያሳድጋችሁ፣ ስራችሁን ያሳድግላችሁ። ዘፈናችሁን ወዲህ ነው ያልኩት። አንድ ልጅ ደግሞ አለ ከመሀላችሁ የሆነ ሙሽጥ የመሰለ ልጅ ደስ የሚል በቃ አይ ቲንክ ለቫራይቲ እንዲሆን ብላችሁ ነው መሰለኝ። ደስ ይላል። የኪያዬ ማለባበስ ደስ ይላል። የሆነ ቀይ በቀይ ለብሰሽ ነው ደስ ይላል በጣም። የካቻፕ ጄሪካ የካቻፕ ፍሌቨር ገባው በቃ። ከቅርብ ጊዜ ወዲህ እንግዲህ ወይ ማዘሮ ሻማ በስተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ። ኧረ ማዬ ደግሞ ምንድን ነው? ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም መሀየሪያ ድንጋይ። ኧረ ማዬ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ነው ያልኩት? ሻማ ነው ግዛ አልኩህ አይደል? ኧረ አይደለም ሲጋራ። ኧረ ፈሽላ አንተ ድንጋይ። ማዘሯ ወይ ቡና እየጠጣሽ ነው? ኧረ አይደለም እና ጠላ
ኧረ እማዬ ደግሞ በጀበና ነው እንደምታፈዩ ቡና? ኧረ አይደለም። እና ባንስራ ሂድና እና ዘነቡን ቡና ጠራ ተነስና። ምን ቡና ሊጠጡ? አይደለም። እና ጥይት ሊጠጡ። እኔ አዝግ አተ ምን እያደረክ ነው? ለማር ነው አልገባ እንዴ? በብር አገባም እንዴት አለ ለመማር አላስገባሉኝ። ፀጉር ተቆረጥ ብለውኝ እና ተቆረጥ አገባም እንዴ? እስኪ ቆረጥ ተምረው ያልቃል ክፍለ ጊዜው እና ተምረው ያልቃል ብለህ በአጥር ነው የምትገባው? ላንተ ነው አጥር እና ላንተስ? ለኛማ ሁለተኛ በራችን እኮ። ዋው አንተኛው ቤቱን ጠብቅ። ጠብቅ። እኔ የምልሽ ማዘር ወይ እየት እየሄድን? አራስን መርቅ ወልዳ ነው? ኧረ አይደለም እና አርግዛ ምን ይላል ይሄ? እማዬ ደግሞ እሺ ነኝ እንሂድማ። ስሚኝማ አራስ ቤት ግን ስንሄድ ገንፎ ነው የሚቀርብልኝ? ኧረ አይደለም እና ንፍሮ ለቅሶ ቤት መሰለኝ የምንሄደው። ገባ ተመለስ እንደማለት ነው። ካንተ ጋር ተመለስ ነው ኮተታ። እሺ ሰላም ነው? ሰላም ደስ ያለሽ? አመሰግናለሁ። አሁን ትንሽ ታይም ስለሌለኝ ስራም ስላለኝ ስልክሽን ጻፊና ለቁም ነገር ነው የፈለኩሽ። ስርዓት ላለው ነገር ነው። ማትፈልጊ ከሆነ ስልኩንም አትጻፊው፣ ጊዜ የለኝም። ማወራበት ራሱ ጊዜ የለኝም። ከተስማማሽ ቴንኪው። ታይም ስለሌለኝ ነው። ሌላ ጊዜ ሻይ ቡና ምናምን እንላለን። እሺ በጣም ጥሩ። ደርሻለሁ። ይሄውና እየተቻኮልኩ። ይቅርታ የኔ አባት። ኧረ እለፍ አንተ እግረኛ። ቅድሚያ ለእግረኛ አለፍ። አቢ ወይ ማይ ናስቲ ወይ እሺ አንተ የተሰጣ ነገር አስገባ። ምን ልብሱን ነው? ኧረ አይደለም ቋንጣ። ኧረ ደግሞ አስገባ እያልኩ በስብሷል። ምን ዘንቡበት? ኧረ አይደለም እና ሰማዩ አከንተ ብሎበት። ኧረ ማይ ደግሞ አውቀሽ ነው እንዴ? እኔ የምልሽ ማይ ይሄ ሁሉ የኛ ነው እንዴ? ምን ነው ልብሱ? ኧረ አይደለም ቋንጣው። እማዬ ወይ አባዬና አንቺ ግን እንዴት ተገናኛችሁ? አንድ ቀን ውሃ ልቀዳ ወንዝ ወርጄ። ምን በእንስራ ነው? ኧረ አይደለም በጃር። እማዬ ደግሞ አንተ ሲጀመር ድሮ ጃር አለ እንዴ? እሺ እንስራ ነው እንጂ። እሺ ከዛ ተገናኘ። እሺ በአካል ነው? ኧረ አይደለም በመንፈስ። አያይ አንተስ እንዴ? እማዬ ደግሞ አውቀሽ ነው እንዴ? እሺ በቃ ከዛስ? ከዛ ወደ አዲስ አበባ አንድ ቀን ስንመጣ ከፈለልኝ። ምን የታክሲ? ኧረ አይደለም የፕሌን። ኧረ በስመ አብ ምንማ ቤት ይሻላል። ማክስ ዳውማን ይላል ነቲ አንጀቴ ራሰ። አሁን አንተ በ16 ዓመት አስፋልት ስትሻገር ራሱ አባት ነበር ይዞ የሚሻገረው። የሰው ልጅ ይኸውልህ ስንት ታሪክ እንደሚሰራ በ16 ዓመቱ ተመልከት። አምጣ ዋንጫውን ዋንጫታ ወይ አረ በሌሊት እንደውስጥ ትንፋሳችን ተመለሰ። ዶምዬ ሉዊናር አንድሮይል ዶማን እግዚአብሔር አይታችሁ አትለፉኝ። እኔ ባለኝ ጊዜ እንደዚህ ነበርኩኝ። ስለ እግዚአብሔር ይቅርታ ወንድሜ። እዛ ጋር አንድ ለማኝ እዚህ ጋር ሁለት ከዛ እኔን ሰጠ። ምን ማለት ነው? አንተ ከነሱ በጣም ለማኝ ነህ ማለት ነው። ለምን ለኔ ሰጠኝ? እዛ ጋር ሁለት ሰው አልፈ ለኔ ሰጠ። ከዛ አራተኛውን አለፈ። የተከበረ ቤተሰብ ልጅ የምታውቀው ነገር አለ? ለምንድን ነው ሰው ዲስሪስፔክት እኔ ስራ ነው ብያኔ ዝቅ ብዬ የምሰራው? እኔ እዛ ጋር እኮ የኔ መኪና ነው ገብቶሃል? ከነሱ የተሻለ ህይወት የምኖረው እኔ ነኝ። እንዴት ነው ሰው የምትልቁት? ንገረኝ። ደግሞ ከመጀመሩ ነው የኔ ቢጤ 200 ብር የሚሰጠው እንደዛ እኮ አይደለም። ግን ሰው አትናገሽ፣ ሰው ዲስሪስፔክት አታል። አስደንጋጭ ህግ ለአከራዮች ወጥቷል። አከራዮች በደንብ አዳምጡ። በማንኛውም ሰዓት ለተከራይ ዋጋ መጨመርም ሆነ በምትፈልጉ ሰዓት ማለት ነው ተከራይን ቤት ልቀቅ ማለት እንደማይቻል በአዲሱ መመሪያም ተገልጿል። በአዲሱ መመሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ እንደገለጸው ከሆነ የአከራይና ተከራይ መብት ስልክሽ ነበር፣ አሁን አንቺን አገኘሁሽ። እበላለሁ ሲባል መበላት አለ። ጠንቀቅ ቢያራራ ሚጡ ስልክሽን ይዤዋለሁ። እሺ ስልኩ እኔ ጋር ነው፣ ይዤዋለሁ። መጣሁ ጎረቤት ጠይቅ አድርጊያችሁ በኪሴ እንዳደረኩት። እሺ መጣሁ የሚታይ
ውብ አይናማ ፀጉርሽ ወርዶ ወርዶ ይጠቀልላል እንደ ሲሚንቶ። ያለህን አምጣ። ማን አንተ? ያለህን አምጣ እኮ ማንህን? ምንድን ነህ አንተ? ነው እኔ ያለህን አምጣ። ያለህን አምጣ። ከሌለኝስ የለኝም። ያለህን አምጣ ብያለሁ። ካልዛ አንተ ይሄ እኮ የልጅቱ ስልክ አንተ ምን ይሆናል? ያለህን አምጣ። ያለህን አምጣ። የልጅቱ ስልክ ብቻ ነው ይሄ። ሰድሽን ካውተት አትምታይ። ሊመታኝም ነው። አምጣ። ሌላም ካለ ሌላ የለኝም። አባቱ ይችላል። ሌላም ካለ አንተ የለኝም። ሌላ ምንድን ነው የምለው አሁን? ልረጋጋ። ኖርማል ልረጋጋ። ወይኔ ጉዴ! አሁን ምንድን ለልጅቷ አሁን ምንድን ነው የምላት? አሁን ስልኩን አስወሰድኩባት። መቼም ሰው አይደለም በዚህ ሰዓት፣ ሰው አይደለም መቼም እኔን አይደፍርም በዚህ ሰዓት። ልደውልና ወይኔ ጉዴ! የልጄን ስልክ አስበላሁባት፣ የልጄን ስልክ አስበላሁባት። ወይኔ ሚጣዬ ስልኩ አንቺ ጋር ነው እንዴ? አረ እኔ አልያዝኩትም፣ ስልኩን አልያዝኩትም። ዝም ብለሽ ስልክሽን ጥለሽ ነው የምትደውይው እኔ ጋር። አሁን እኔ አልያዝኩም፣ እኔ ያንቺን ስልክ አልያዝኩም። ፈልጊው፣ እዛው ቤት ፈልጊው። አረ እኔ ባዶ እጄን ነው የወጣሁት። ምን ነካት እቺ ልጅ? አይ አልያዝኩትም። እንኳንም ይሄን ያላችሁ ወደዚህ ነው። ወይኔ